ጤና ይስጥልኝ ተከብራችሁና የተወደዳችሁ ውድ ተመልካቾቻችን እንደምንሰነበታችሁ ይህ የህይወት ገጾች ፕሮግራማችን ነው በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው በዛሬ ቆይታችን ደግሞ አእምሮ ጤና ላይ ያሉ የተዛቡ አመለካከቶችና መፍትሄዎችን በተመለከተ ነው ቆይታ የምናደርገው በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘናል እንግዳችን ዶክተር ማቴዎስ ማሳኔ ይባላሉ በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ናቸው የፕሮግራሙ አዘጋጅና አቅራቢ እኔ ሻምባ ወርቄ ነኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ ዶክተር እንዲሰነበትክ እንዴት ቆየ ቤተኛችን ስለሆነ በተደጋጋሚ ስለምንጋብዝህ እንግዲህ አንተም ይያልኩ ነው የምጠራውና ካለን ሁኔታ ጋር እንግዲህ ብዙም ጊዜ በአእምሮ ጤና ላይ ተለያየ ሐሳቦችን እንድታካፍለን እዚህ በቀጥታ ስርጭት ተገኝተህ ለተመልካቾቻችን ሰፊ ሐሳብ ሰጣለህና ዛሬም ስለተገኘ እጅግ አድርገን እናመሰግናለን እኔም ስለጋበዝከኝ በጣም አመሰግናለሁ ዛሬ ደግሞ ትልቅ ሐሳብ እናወራለን አእምሮ ህመም ላይ ያለን ግንዛቤ ያለን አመለካከት ምን ይመስላል የሚል ሁላችንም ምንፈተሽበት ነው የሚሆነውና እንደው ዛሬ ተመልካቾቻችን ከኛ ጋር ቆይታ ሲያደርጉ ምን ሐሳቦችን እንደሚያገኙ ቁም ነገሮች እንደሚያገኙ ከወዲሁ እስኪ እንጠቁማቸው አመሰግናለሁ አእምሮ ጤና ሰፊ ቃል ነው ሰፊ ርዕስ ነውና ዛሬ ማውራት ያሰብነው ወይም ምናካፍለው ለተመልካቾቻችን የአእምሮ ጤና ህመም ወይም ችግሩ ምክንያቶች እና ማን ላይ ነው የሚታየው ምሎ ላይ ያሉ አስተሳሰቦች አሉ የአእምሮ ጤና የሚከሰት በምክንያት ይመጣል ምሎ ላይ ያሉ የተዛቡ አመለካከቶች አሉ አእምሮ ጤና እንዴት ይታከማል መፍትሄው ምንድነው ምሎ ላይ ያሉ የተዛቡ አመለካከቶችና እምነቶች አሉ እንዳ መከላከልንም በተመለከተ በተለያየ አማራጮች ላይ በእኛ ማህበረሰብ ውስጥ የተዛቡ አመለካከቶች እንዳሉ በተለያየ አጋጣሚዎች በህክምና በተለይ በየቀኑ ስለምናይ ጥሩ መድረክ ይሆናል ጥሩ ነገሮችን በእነዚህ በተዛቡ ነጥቦች ዙሪያ ማስተካከያዎችና መሆን ያለባቸው ነገሮችን እንጠቁማቸዋለን ብዬ አስባለሁ መልካም ስለዚህ ተመልካቾቻችን አእምሮ ህክምና ላይ አንዳንድ ጊዜ በምን ይከሰታል የሚለው የተዛቡ መንስኤዎች ላይ በተመለከተ ያለን አመለካከትን እና ሳይንሳዊ ነገሮችን ዘበደም እናወራለን ህክምናውን በተመለከተም ነው ያነሳና አንዳንድ ህክምናው በምን መንገድ መታከም እንዳለበትም ያለን ግንዛቤ ያለና እሱን በተመለከተም ሰፊ ሐሳቦችን ያገኛሉ ማለት ነው መልካም ውድ ተመልካቾቻችን እንግዲህ ቀደም ብለን እንዳነሳነው ዛሬ በህይወት ገጾች ፕሮግራማችን አእምሮ ህመም ላይ ያሉን አመለካከቶቻችን ምን ይመስላሉ እንደው ራሱ አእምሮ ህመም ስንል ምን ማለት ነው እንግዲህ ብዙም ጊዜ የተለያየ ህመሞች ያሙናል አካላዊ ህመሞች ነገር ግን አእምሮ ህመም ላይ ያሉ ነገሮቻችን ግን በብዙ ሁኔታዎች በጣም አናሳ እንደሆኑ መረጃዎችም ያሳያሉና እንደውም መረጃዎች እንደሚያሳዩት ከ90% በላይ የሚሆኑ ሰዎች ወደ ዘመናዊ ህክምና እንደማይመጡ ያሳያሉ ያ ደግሞ ከአመለካከት ጋር የተገናኘ ነውና ይሄን በተመለከተ ነው ሰፋ ያለ ሐሳቦችን ከዶክተር ማቴዎስ ማሳኔ ጋር ቆይታ የምናደርገው ከአፍታ ቆይታ በኋላ ተመልሰን እንገናኛለን የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል የህይወት ገጾች ፕሮግራማችን ነው ዛሬ አእምሮ ህመም ላይ ያሉን አመለካከቶችን ሰፋ አድርገን ውይይት እናደርጋለን ከኛ ጋር ሁኑ ዶክተር እስቲ ለመወያ መነሻ የሆነን ዘንድ የአእምሮ ህመም ስንል ራሱ ከራሱ ሲንጀምር ምንድነው እንደው ከዚህ ጋር አያይዘን ደግሞ አመለካከቶችን ምን ይመስላል የሚሉትን ሐሳቦችን እናንሳቸው እስኪ አመሰግናለሁ ብዙ ጊዜ ሰው አእምሮ ጤና እና አእምሮ ህመም ላይ እንደው መነሻ ሐሳቡ ላይ ብዙ ግልጽ የሆነ አመለካከት ያለው ወቀትም ያለውምና አእምሮ ጤናና አእምሮ ህመምም የተለያዩ ናቸው ሁለቱንም መለየት የመጀመሪያው ደረጃ ይሆናል ማለት ስለዚህ አእምሮ ጤና ሲባል የግድ ህመም ያለው ሰው አይደለም ህመም የሌለው ሰው አሁን የሚታይ የህመም ምልክቶችም የሌለባቸው ሰዎችም
ስለ አእምሮ ጤናቸው የሚያደርጓቸው እንክብካቤዎች፣ ጥንቃቄዎች፣ መንገዶች፣ መፍትሄዎች፣ ቅድመ ጥንቃቄዎች የአእምሮ ጤና ላይ የሚካተቱ ናቸው። በእንግሊዝኛ ሜንታል ሄልዝ የምንለው ማለት ነው። አእምሮ ህመም ወይም እክል የሚባለው ደግሞ ሜንታል ኢልነስ የሚባለው ከጤና አልፎ ጤናማ ከመሆን አልፎ ወደ ህመም ሲደርስ በስሜት ላይ፣ በባህሪ ላይ፣ በአስተሳሰብ ላይ የሚለወጥ ነገር ኖሮ የአእምሮ ጤና እክል በእነዚህ ነገሮች ላይ የሚታይ የሚገለጥ ሆኖ በስራ ላይ፣ በማህበራዊ ህይወት ላይ፣ በተለያዩ እንቅስቃሴዎች ላይ፣ የመስራት አቅም ላይ፣ የማሰብ አቅም ላይ የሚያሳድረው ተጽዕኖ እና የሚያመጣው ሰው ውስጥ ላይ ምን ያክል ሰውን ያስጨንቋል፣ ምን ያክል ሰውን ያሳስበዋል፣ ምን ያክል ሰውን ይረብሸዋል ብሎ ተደምሮ ጊዜውም ታይቶ ስያሜ የሚሰጠው የህመም አይነት ነው ማለት። ስለዚህ የአእምሮ ጤናና የአእምሮ ህመም የተለያዩ ናቸው። የአእምሮ ህመም ግን በዋናነት በባህሪ፣ በስሜት እና በአስተሳሰብ ለውጥ ያመጣል፣ ይለወጣል፣ ይቀየራል። በዛ ላይ ተያይዞ ደግሞ ስራ ላይ፣ በማህበራዊ ህይወት ላይ፣ በተለያዩ መስተጋብሮች ላይ ተጽዕኖ ያሳድራል። ስለዚህ ይታያል ሰው ላይ ያ ነገር ምልክቶቹ ይታያሉ። ያኔ የአእምሮ የጤና እክል ወይም የአእምሮ ህመም ምሎን ስያሜን ትርጓሜ እንሰጣለን ማለት ነው። በጣም በጥሩ ሁኔታ ነው ዶክተር ያነሳልን። እንግዲህ አስተሳሰቦቻችን ሲታመሙ፣ ስሜቶቻችን ሲታመሙ የምናደርገው ድርጊት ደግሞ የተለየ ሲሆን በዕለት ተዕለት ህይወታችን ላይ ያለህ እየገለጽክልን ነውና ስለዚህ ህመም ተብሎ በባለሙያ የትኛው ህመም ነው የሚለውን በደንብ ይለያልና እንግዲህ አንድ የታመመ ሰው ደግሞ መታከም አለበት፣ መፍትሄ መሻት ያስፈልገዋል። ነገር ግን አንዳንድ ጊዜ ያለን አመለካከት ደግሞ በትክክል ካልሆነ ከተዛነፈ መፍትሄ አንፈልግም። ለዛም ነው ዛሬ ይሄን ፕሮግራም እያነሳን ያለነውና ብዙ ጊዜ አእምሮ ህመም ላይ ያሉት ነገሮች በተለያየ በስራ አጋጣሚም በተለያየ እንደ ማህበራዊኛም አንዱ የማህበረሰብ አካል ስለሆነ እንመለከታለን፣ እናያለን፣ እናስተውላለን ግንዛቤዎችንም እና ሰው ልክ እንደሌላኛው ህመም አሁን እንኳን አእምሮ ያሞኛል ብሎ ሄዶ የመታከም ሁኔታ በጣም ዝቅተኛ እንደሆነ ይታያል። ስለዚህ የተዛቡ አመለካከቶች አሉ። ከዚህ ጋር አያይዘን እንደው አንድ ባንድ ብንመለከታቸው እንደው የአእምሮ ህመም ላይ እንደው ብዙ ጊዜ የአእምሮ ህመም በተለያየ ምክንያት ሊመጣ ይችላል። ግን አመለካከቱ መሰረት እናደርግና የተዛቡ አመለካከቶች ምን ይላሉ? በተለይ መንስኤው መሰረት ባደረገ መንገድ ብንመለከተው። አመሰግናለሁ። በመንስኤውና በመንስኤው ብቻ አይደለም በማን ላይ ይከሰታል፣ በምን ምክንያት ይከሰታል፣ ከተከሰተስ በኋላ ምን ተጽዕኖ ያሳድራል ምሉት ላይ ያሉ አመለካከቶችን ሰፋ አድርገን ብናይ አንዳንድ ሰው አንዳንድ መታመም አይችል ሰው ያለው ይመስለዋል። የመጀመሪያው የተዛባ አመለካከት የማይታመም የሰው ክፍል አለ ብሎ ማሰብ ነው። ብዙ ጊዜ ህፃናት አእምሮ ጤና የሚያማቸው አይመስለንም። ጎልማሳዎችን እና የተለያዩ እድሜ ክልሎች ብዙ ጊዜ ሀብት ያላቸው የተደላደለ ህይወት ያላቸው ጥሩ የተረጋጋ ህይወት ያላቸው ሰዎች አእምሮ ጤና እክል የሚገጥማቸው አይመስለንም። የተሻለ ቤተሰብ፣ የተሻለ ትዳር፣ የተሻለ ስራ፣ የተሻለ ሀብት የሰበሰቡ ሰዎች የአእምሮ ጤና ህመም የሚያጋጥማቸው አይመስልም። እና የመጀመሪያው የተዛባ አመለካከት የማይታመሙ ሰዎች አሉ ብሎ ማሰብ ነው። መታመም አይችሉ ማለት የማይታመሙ ሰዎች አሉ ማለት ሳይሆን ይቅርታ፣ መታመም አይችሉ ሰዎች አሉ ብሎ ማሰብ የመጀመሪያው የተዛባ ነው። ከዛ ተነስቶ አንዳንድ ሰው እኔ እንኳን አእምሮ አያመኝም፣ እኔ አእምሮ ጤና እክል አይገጥመኝም የሚል የተሳሳተ ራስ መተማመን ይኖርና ከዛ ሲገጥመውም መታከም፣ ባለሙያ ማማከር፣ ወደ ህክምና የመሄድ ባህሉ በዛ መሰረት ይገደባል ማለት ነውና ለዚህ መፍትሄው ምንድነው? እንደ ባለሙያ የአእምሮ ጤና ህመም ህፃናት ላይ ይከሰታል። እንዳውም ሪሰርች እንደሚያሳየው ከሆነ ከ100 አእምሮ ጤና ህመም ካለባቸው ሰዎች 50ዎች ወይ ግማሾቹ 14 ዓመት አካባቢ እና ከዛ በፊት የመጀመሪያ ምልክት የማሳየት አዝማሚያ ያላቸው ማለት ነው። ገና ከልጅነት ጀምሮ የአእምሮ ጤና እክል ሊገጥም ይችላል። የተለያዩ ህመሞች ስላሉ ሴትንም ያማል፣ ወንድንም ያማል፣ ሀብታሙንም ደሃውንም ያማል፣ ምዕራቡንም ምስራቁንም ያማል፣ ሃይማኖተኛውንም ሃይማኖት የለኝም የሚለውንም የተማረውንም ያልተማረውንም የተለያየ ማህበረሰብ ክፍል ላይ ያሉትን የተለያዩ ሰዎችን የአእምሮ ጤና እክል ይገጥማል ማለት። ስለዚህ የተዛባ አመለካከት የመጀመሪያው ዋነኛው የከለ አይታመም እንደዚህ አይነት እድሜ
ክልል ላይ ያሉት አይታመም እንደኔ አይነት ሰው አይታመም የሚል አይነት አመለካከት አለ። ምናልባት የአእምሮ ህመምን አንዳንድ ጊዜ ከመራቆት ጋር ወይም ደግሞ ከፍ ያለው ጋር በአማሩ ልብሶች በአማሩ አኗኗሮች መካከል ያለ መስሎ ስለማይታይም ጭምር ነው ማለት ነው። ያው ምክንያቱም ድህነትን ቀጥታ የአእምሮ ጤና እክል ምክንያት አድርጎ የማየት አዝማሚያ ነውና ስለዚህ በዛም እንደማይለይ በእድሜም በጾታም በሀብት ደረጃም በብሔርም በሃይማኖትም በየትኛውም ህይወት አካል ላይ አእምሮ ጤና ችግር ይኖራል ምሎን መያዝ ያስፈልጋል ማለት። ስለዚህ የተዛባ አመለካከት መስተካከል አለበት ለማለት ነው። ምክንያቶችን በተመለከተ እኛ ማህበረሰብ በደንብ የሚታየው ትኩሳት ሲኖር ራስ ምታት ሲኖር ቁርጥማት ሲኖር ተቅማጥና ትውከት ሲኖር ያለው አመለካከትና መከፋት ሲኖር ብቻው ማውራት ሰው ሲጀምር ልብስ አውልቆ መሄድ ሲጀምር የአእምሮ ጤና ሲታወቅ በማህበረሰቡ ዘንድ ያለው አመለካከት እኩል አይደለም። ያኛው ትኩሳቱ ራስ ምታቱ ምን እንደሚያስከትሉ አሁን ማህበረሰባችን እያወቀ መጥቷል። ግን አእምሮ ጤና እክል ላይ ምክንያቱንም ወደ ክፉ እድል ላይ መርገም ላይ ኃጢያት ላይ ቅጣት ከቁጣ ከፈጣሪ ከተለያየ ብሎ በዛ መንገድ ፈርጆ ማስቀመጥ እስካሁን ያልተፈታ ችግር ነው። ማለት ህክምና አእምሮ ጤና ህክምና ከመንፈሳዊ አስተምሮ ጋር ይጋጫል የሚል አመለካከት የለኝም። እንደማንኛውም ህዝብ እንደማንኛውም ሰው እኔም ሃይማኖተኛ የሆንኩ ሃይማኖትን ማከብር ጠንከር ያለ እምነት ያለኝ ሰው ነኝ። ስለዚህ አሁን ሐሳብ ምንድነው መንፈስ ያመጣዋል ወይም መርገም ወይም ቡዳ ወይ ክፉ መንፈስ ሰይጣን እየተባለ ይሰጣል ሲያዩ ማለት አእምሮ ጤና መታወቅ ሲሆን እዚህ ጋር ድንበር ይሰራል ማለት ነው። ሌላ እንዳልኩ ትኩሳት ራስ ምታትና ሌሎች የአካል የመምልክቶች ሲታዩ ወደ ህክምናም ወደ ተለያየ መንገድም ማሰቡ ጥሩ ለውጥ አለ። ግን አእምሮ ጤና ላይ እስካሁን ድረስ ከነዚህ መንፈሳዊ አሰራሮች ጋር ብቻ በማገናኘት የአእምሮ ጤና እክልን በደንብ ያለ መረዳት ምክንያቱን ማለት ነው እኛ በተዛጋሚ በተለያዩ መድረኮች ለማስተማር ሞክረናል። የአእምሮ ጤና እክል ስነ ህይወታዊ ምክንያቶች ይኖሩታል ባዮሎጂካል ምንላቸው ማለት ነው። ጄኔቲክ ወይም ዘረመል ጋር የሚያያዙ ነገሮች ይኖሩታል። የተለያዩ ንጥረ ነገሮችና አካላዊ ጤና እክሎች ወደ አእምሮ ጤና እክል የመቀየር ነገሮች ይኖራሉ። አደጋ ጋር ተያይዞ የሚመጣ የአእምሮ ጤና እክል አለ። ስነ ልቦናዊ ምክንያቶች ይኖራሉ። ከህፃንነት ጀምሮ በህይወት ላይ የተከሰቱ ከባድ ነገሮች አደጋዎች ጫናዎች ተደራርቦ ተደምሮ ማህበራዊ ምክንያቶች ይኖራሉ። የተለያዩ ትርምሶች ቀውሶች ተደማምሮ መጀመሪያ ለአእምሮ ህመም የመጋለጥ እድሉ ከፍ ያለ ሰው ላይ ሲሆን እነዚህ ነገሮች ተደራርቦ ሲከሰቱ ይታመማል ማንኛውም ሰው ማለት ነውና ምክንያቶቹ ላይ ትክክለኛ አረዳድ የለም ለማለት ያክል ነውና አንደኛው መንፈሳዊ ነገር ላይ ብቻ ወይም መናፍስት አሰራር ላይ ብቻ የአእምሮ ጤና እክልን ማገናኘት አንደኛው የምክንያቶችን በተመለከተ የተዛባ አመለካከት ነው ብዬ መውሰድ እችላለሁ። ደስ የሚል ሐሳብ ነው ዶክተር። ብዙ ጊዜ የአእምሮ ህመምን ስናነሳው ምናልባት ከ350 እዛ በላይ ብዙ አእምሮ ህመሞች እንዳሉ ይገለጻልና አንዳንዴ ደግሞ በጣም ትንሽ ቁጥር ብቻ ያላቸውን ከፍ ያሉን የአእምሮ ብቻ ህመም ብቻ ትኩረት እናደርግና ስለሱ ብቻ ልናወራም እንችላለን በብዙዎቻችን ዘንድ። ምክንያቱም መረጃዎችም እንደሚያሳዩት ከአምስት ሰው መካከል አንዱ ሰው የአእምሮ ህመም እንደሚኖርበት መረጃዎች ያሳያሉ። ስለዚህ የአእምሮ ህመም ስርጭቱ በጣም አናሳ አይደለም ሰፊ ነው ማለት ነው ብዙ ነው። ስለዚህ ስናነሳ በድብርት ውስጥ አንተ ቀደም ብለህ ያነሳልን ነበር በድብርት ውስጥ አለ በጭንቀት ውስጥ አለ በተለያዩ መባዘን ውስጥ ሊሆን ይችላል። እንግዲህ ቀደም ብለህ ያነሳልን ነበር አንዳንድ ጊዜ እነዚህ አመለካከቶች እንግዲህ ክፉ መንፈስ ነው ወይም ደግሞ መለከፍ ነው አንዳንድ ጊዜ ምልክቶች ሊያሳዩ ይችላሉ። አንዳንድ የአእምሮ ህመሞች ከሆነ ምልክት ጋር ስለሚያገናኝ ሊያገናኙ ይችላሉና እንግዲህ መንስኤው በዚህ መንገድ ከታየ እንደው ህክምና ላይ ደግሞ ትንሽ ሐሳብ እናንጣ የተዛቡ አመለካከቶችን አንዳንድ ጊዜ ሌላ ህመም ስንታመም መድኃኒት የሚዋጥ ከሆነ በመድኃኒት መርፌም ከሆነ መርፌ የሚያስፈልገውን የህክምና ባለሙያ መሰረት የተባለው ነገሮች ልናደርግ እንችላለን። አእምሯችን ለማከም ግን አሁንም ህክምናው ላይ መንስኤው ላይ ብቻ አይደለም እንቀረው መንስኤውን አልፈን ደግሞ ወደ ህክምና ቦታ ደግሞ ሲሄድ ያ ሰው
ሌላ ተግዳሮትም ያጋጥማል ከአመለካከት የተገናኘ ስለዚህ ህክምና ላይ ደግሞ እንሄድ እስኪ ከመድኃኒት ጋር በተገናኘ ሊሆን ይችላል እና ሌሎች ነገሮች ጋር ያሉትን የተዛነፉ ሐሳቦችን እንመልከታቸው አው ተያያዥ ነጥቦችን አንስቼ ማለፍ ካለብኝ የድክመት ውጤት ነው ብሎ ማሰብ ደካማ ስለሆነ ነው የታመመው ህመሙን መያዝ የሚችል ጠንካራ ሰው መሆን ነበረበት ቅብጠት ነው ይሄ ቅንጦት ነው ይሄ ታይታ ነው ትኩረት መፈለግ ነው እንደዚህ አይነት ነገሮችን ሲያመ መስጠት ነው የአእምሮ ህመም ችግሮችን ምክንያቶቻቸውን በጣም በተዛባ መንገድ መረዳት አእምሮአቸው አንድ ከታመሙ ለዘላለም ስራ እንደማይሰራ ማሰብ ከሌሎች የወረዱ ናቸው ብሎ ማሰብ ስራ ውጤታማ መሆን አይችሉም ማይበራዊ ወጥ ውጤታማ መሆን አይችሉም ብሎ ማሰብ እነዚህ ከምክንያቶቹ ጋር ተያይዘው የሚመጡት ተያያዥ ተጽዕኖዎችም ናቸው እነዚህ ቀጥ ብሎ አሁን ወደ አንተ ወደ አነሳው ሐሳብ ጋር ይመጣሉ ማለት ነው ህክምና ለመምጣት መጀመሪያ ምክንያቱን መረዳቱ ከፍተኛ ተጽዕኖ አለው ማለት ነውና እንዳልኩ ትኩሳቱ ራስ ምታቱ ሌሎች ህመሞቹ ምክንያታቸው ሲረዱ መፍትሄ ያላቸው ብሎ ስለሚያስቡ ወደ ጤና ተቋም እንደሚመጡ መናፍስት አሰራር ነው ብሎ በደመደሙበት ቁጥር ሁሉ ወደ መንፈሳዊ ህክምናዎችና ወደ ባህላዊ ህክምናዎች የማዘውተር ነገሩ እጅግ በጣም ከፍተኛ ነው በእኛ ሀገር ላይ ያለው ነባራዊ ሁኔታ ይሄ ነው 5 አመት ሳይታመም 10 አመት ሳይታመም 2-3 አመት ጸበልና ሌሎች መንፈሳዊ ዱዓ የተለያዩ ቁርአን ይያሉ ሳይዞሩ ሳይንገላቱ ቀጥ ብሎ በታመመበት በነጋታው በሁለተኛው በሶስተኛው ቀን በሳምንቱ በወሩ ወደ ህክምና የሚመጣ ሰው ማግኘት በእኛ ሀገር ብርቅ ነው ከረጅም ድካም በኋላ ተስፋ ቆርጦ መጨረሻ ላይ ህመሙ በርትቶ ጠንክሮ ለውጥ ለማምጣት የሚከብድ ደረጃ ላይ ከደረሰ በኋላ ነው የሚመጣውና አንዳንደኛንም ይገጥመን አንደኛው ቻሌንጅ ነውና ስለዚህ የተያዘ ነው ማለት ነው ምክንያቱም ምንድነው ምለው ላይ ያለው የተዛባ አመለካከት መፍትሄው ምንድነው ምለው ላይ ቀጥ ብሎ ይመጣል ማለት ነው ስለዚህ እንደዚህ የተዛባ አመለካከቶችን ማወቅ አለበት ሰው ግን በመድኃኒት ዙሪያ ያነሳው የለለየስ ያመ ይሰጣል የአእምሮ ጤና እክል ላይ የሚሰጡ መድኃኒቶች አንዳንድ ሰው የሚላመዱ ይመስላል ሱስ የሚያስዙ ይመስላል አንዳንድ ሰው መፍትሄ ማያመጡ ይመስላል የአእምሮ ጤና እክል ታክሞ ማይድን ከተጀመሩ ማይቆሙ ህክምናው ማይቋረጥ ደግሞ መፍትሄ የሌለው እዛ ደግሞ የተለያዩ ጎንዮሽ ጉዳቶች አንዳንድ መድኃኒቶች ላሉ ግን ሁሉንም ለሁሉ መድኃኒቶች በመስጠት ሰውነት ትንሽ መወፈር አዝማሚ ያላቸው መድኃኒቶች የተወሰኑ አሉ ያን ሁሉ መድኃኒቶች እንደዛ ያደርጋሉ በነገራችን ላይ ሱስ የማዛዝ አዝማሚ ያላቸው የተወሰኑ መድኃኒቶች አሉ በባለሙያ በጥንቃቄ ሱስ እንዳያስዙ በመጠን በጊዜ ተመዝኖ ስለሚሰጡ ነው እንጂ የተወሰኑ መድኃኒቶች አው ሱስ የማሳዝ ድልም አላቸውና እነዚህ አንድ ሁለት መድኃኒቶች ለሁሉ መድኃኒቶች በማድረግ እነዚህ አንድ ሁለት ጎንዮሽ ጉዳቶች ለሁሉ መድኃኒቶች በማድረግ ይላመዳሉ ማለት ሁሉም ጎንዮሽ ጉዳቶችን አንድ አርጎ ማየት ለዘላለም ይወሰዳል ማለት አያድንም ማለት መፍትሄ የለው ማለት ከዛ ውጪ ደግሞ በእኛ ማህበረሰብ አሁን በደንብ እየታየ አልፎ አልፎ የሚገጥመኝ እና ግራም ያጋባኝ አንዳንድ ምክንያቶች ቅድም ያነሳናቸው አሉና መንፈሳዊ ያልናቸው መርፌ ቢወጉ አደጋ ህይወታቸው ላይ ደርሳል ይሞታሉ የሚል ሳይንሳዊ ያልሆነ እኛ ስራ ላይ እስካሁን ያልገጠመን የትኛውም አይነት ህመም መርፌ ሰጠን የተለያዩ ምክንያቶች ቢኖሩም ግን ቀጥታ መርፌ ስለሰጠን ብቻ ሰው የሚሞትበት አሰራር የለም ግን አንዳንድ ማህበረሰብ ክፍሎቻችን ያን አመለካከትን በመያዝ ወደ ህክምና አለመምጣት ወደ ባለሙያ አለመምጣት መርፌ ከተወጋ ይሞታል የሚሉ አይነት አስተሳሰቦችም አሉና ህክምና ጋር የተያዙም የተለያዩ ወይ መድኃኒት መውሰድ የደካማ ሰው ምልክት ነው ደካማ ሰው መሆንን ያሳያል ምንም የተዛባ አመለካከት አለ እሱ ብቻ አይደለም መድኃኒት አንድ ቀን ከወሰድኩ በኋላ በነጋታው ይፈወሳል ብሎ ደግሞ የሚያስብ ነው በተቃራኒ ማለት ነው ለዘላለም ይወሰዳል ብሎ የሚያስብ ሰው እንዳለ በቃ ባንዴ በሁለት ኪክ ፊክስ ይሉታል ፈረንጆችና በቃ ወዲያው በነጋታው በሁለተኛው ትኩሳት ምናምን ራስ ምታት ፓራስታሞልና ሌሎች ማስታገሻዎች ስንወስድ ወዲያው ነው ለውጥ የሚያመጣውና የአእምሮ ጤና ላይ ያለው ደግሞ ህክምና ትንሽ ትግስት ይፈልጋልና እሱ ላይም የተዛባ አመለካከት አለ እሱ ላይ ብቻ አይደለም መድኃኒት ካልሆነ ህክምና አይደለም ብሎ የሚያስብ ደግሞ የተዛባ ሌላ አመለካከት አለ
የንግግር ህክምና የስነ ልቦና ትምህርቱና የተለያዩ የመፍትሄ አማራጮችን ለአማራጭ ደግሞ ማያያል ሌላኛው ደግሞ መድኃኒት መውሰድ የለብኝም በንግግር ህክምና ብቻ መሆን አለበት ደግሞ ምሎን ይዞም ይመጣል እነዚህ ሁሉ ህክምና ቦታ ላይ በየቀኑ የሚገጥሙን ቻሌንጆችና የተዛቡ አመለካከቶች ስለሆኑ መፍትሄው ምንድነው ወይም አማራጩ ማወቅ ያለበት ማህበረሰቡ ምንድነው ንግግር ህክምና ሊያስፈልግ ይችላል ወይ መድኃኒት ሊያስፈልግ ይችላል ወይ ሁለቱን አንድ ላይ አዳቅሎ ሁለቱን ደምሮ መስጠት ሊያስፈልግ ይችላል እንደየህመሙ እንደየሁኔታው ነው የሚታየውና ባለሙያ ያንን የመወሰን ነገር ስላለው ቀድሞ ሰው እንደዚህ አይነት ተዛባ አመለካከት ይዞ ባይመጣ የተሻለ ይሆናል የሚል ሐሳብ አለኝ የተዛቡ አመለካከቶች ብዙ ናቸው ተቆጥረው ማያልቁም መድኃኒት ጋርና ህክምና ጋር የተያዙ ዋናዎቹ እነዚህ ናቸው በተጨማሪ እንደውም ዋና ጠንከር ያሉ ህመሞች ቅድም ስትላቸው ስለነበረ እነሱ ብቻ ናቸው ህክምና የሚያስፈልጋቸው ብሎ ደግሞ የሚያስባል ደግሞ ዋና ጠንከር ያሉ የሚታዩ ቅድም እንዳልናቸው ጨርቅ እስከማውለቅ ብቻውን እስከማውራት ጎዳና ላይ እስከመውጣት ቆሻሻ እስከመሰብሰብ የሚደርሷል እነሱ አይነቶቹ ብቻ መድኃኒት ይወሰዱ እንጂ ሌላኛው ለምን ይወስዳል የሚል ደግሞ የተዛባ ደግሞ አመለካከት አለና እንዳልኩ 350 400 500 አይነት የህመም አይነቶች ስላሉ እንደየህመሙ ሁኔታ ታይቶ ህክምና ይወሰናልና የተዛባ አመለካከቶች ብዙ ናቸው ማለት ነው መልካም እንመለስበታለን ዶክተር አንድ ስልክ እንቀበልና ተመልሰን እንገናኛለን ጤና ይስጥልን ተመልካቻችን ሄሎ ማን በልከት ነው የሚደውሉት ቅዱስ አላለው ከመጣ መልካም አምሮ ህመም ላይ ያሉ አመለካከቶችን አንስተን እየተዋየን እንገኛለን ሐሳብ ጥያቄ ካለዎት ያጋሩ ጥያቄ ነው ያምሮ ሰው ይተላለፋል ምናልባት ያምሮ ህመም ያለባቸው ሰዎች ጋር ቢሆን ለማስታመም ሆነ በተቻለ መጠን ተካባቢ ለማድረግ ቢሆን ያ ሰው ይጋባበት ወይ ብዙ ጊዜ እንደዚህ አይነት ነገሮች አልፋ ለምሳሌ የታመሙ ሰዎች እዛ በዋሉበት ቁጥር አመለካከታቸው እይታቸው ተቀይሮ እናያለን ያምሮ ማለት ስለሆነ ከዛው ወደዚህ የሚመሰል የመተላለፍ ያለው ወይ ጥያቄ መጠየቅ ነው መልካም ስለደወሉ እጅግ አድርገን እናመሰግናለን ምላሽ ይሰጥበታል ከኛ ጋር ይሆናል እሺ ዶክተር እንግዲህ አመለካከቶችን ያየን ነው ካለን ሰዓት አንፃርምና እንደው ትንሽ ሐሳብ ደግሞ እንጨምር እንግዲህ አምሮ ህመም ላይ የታመመው ሰው ራሱን አመለካከቱን ጤናማ አድርጎ ይታመማል መፍትሄው ምክንያቱንም ተረርቶ በደንብ ነገሮች ሊያስኬድ ይችላል ለምሳሌ ስለ መንሲዎች ስናወራ ስለ መንፈስ ስለምን ያወራ ሁሉ ነገር ዘጋር በመጠቀለል ከዛልፎ ግን ሊያልፎች ይችላል ነገር ግን ምን እንደሞ ይጠብቀዋል ማግለልና መድሮ ደግሞ ይጠብቀዋል ለምሳሌ አንድ ሰው ስራ ቦታው ላይ አይኔ አይምሮ ህመም አለብኝ ቢባል ምንድነው የሚታሰበው አንድ ሰው አይምሮ ህመም አለብኝ ሲባል በተለያየ መንገድ አሁን ለምሳሌ ድብርት አለብኝ ብል ጭንቀት አለብኝ ብል ከፍ ያለውን ብቻ አይደለም ስለዚህ እንደው መድሎ ላይ ያሉት ነገሮች ደግሞ ትንሽ እስኪናንሳ አዎ እጅግ በጣም ዋና ሬስ ነው በጣም ለህክምናችንም ለማህበረሰቡም ለኛም ተጽኖ የሆነው ዋና ችግር የሆነው አንደኛው ይሄ ነው አድሎ መገለል መጀመሪያ ሰው ቅድም ከስቱዲዮ ውጭ ያወራን ስለነበረ መጀመሪያ ራሱን ማሸነፍ አለበት አይምሮ ጤና ችግር ወደ መታከም ለመምጣት መጀመሪያ ራሱን ማሳመን አለበት ትልቅ ስቴፕ ይጠብቀዋል እሱን ካለፈ በኋላ ደግሞ ዙሪያ ላይ የከበቡታል ቅድም ያልናቸው የተዛቡ አመለካከቶችን አምጥቶ መንገድ ላይ ደግሞ ይቆማል እነሱን አልፎ ቢመጣ ደግሞ እጅ በጣም የሚያሳዝን ጤና ተቋም ላይ ደግሞ ይገጥመዋል በአንድም በሌላም ትክክለኛ አይምሮ ጤና ባለሙያ እስከሚያገኝ ድረስ መሀል ላይ ያለው ሰው የማህበረሰብ ውስጥ ያለው የተዛባ አመለካከት ተቋም ውስጥ ሁሉ ሊገጥመው ይችላልና አይንማ ወደ ጸበሉ ሰዶ አይንማ ወደ ምናምን ጸሎት ይጸለይለት ምናምን የምሉና ባህላዊ ህክምና ወደ ኋላ የሚመልሱ ጤና ተቋም ላይ ባለሙያዎች ሁሉ አንዳንድ መንፈሳዊ ህክምናውን አብሮ ከዘመናዊ ጋር እንዳያስኬድ በማድረግ እንደዛ በማድረግ አው ቅድማ ብያለሁ መንፈሳዊ ህክምና መጨረሻ ላይ ጊዜ ይኖረኛል ብዬ ነው እንጂ ለአይምሮ ጤና መንፈሳዊ ህይወት ቦታ እንዳለው እኮ መጀመሪያ አንስቼ ስለነበር እኔ በጣም ትልቅ ሃይማኖተኛ ራስንም እንደ እምነት ሰው የሚቆጠር ሃይማኖት ላይ ትልቅ አመለካከት ያለኝ ምክንያቱም ምንድነው ለአይምሮ ጤና ስፔሻሊስት ለአይምሮ ጤና መንፈሳዊነት ያለውን ጥቅሜታ ስለማቅ ነው ጥቅም አለው እኮ የተለያየ ቫልዩ ይኖራል ህይወቱ ላይ የተለያየ የህይወት ትርጉም ይኖራል መንፈሳዊነት ግን በጣም ጠቃሚ ከሚባሉ
ህይወት ላይ አእምሮ ጤና ላይ ጥሩ ነገር ከሚያሳድሩ ህይወት ባህሪያት ወይ ማንነቶች አንደኛው ነውና ያለ ተቃውሞ እኮ የለንም ያለ መድኃኒት እየወሰደ ሰው በጎን እኮ ይጸልያል መድኃኒት እየወሰደ እኮ ጸበል ይጠመቃል መድኃኒት እየወሰደ እኮ ዱዓ ይደረግለታል ሰው መድኃኒት እየወሰደ ራሱ እኮ እየጾመ እየጸለየ ራሱን ከፈጣሪ ጋር ቅርበቱን ይጠብቃል ሃይማኖተኛ ሆኖ አማኝ ሆኖ ይታከማልና እንደውም ጠንከር ብለን ለኛ ማህበረሰብ ይመጥናል ብዬ ስለማስብ ኢትዮጵያዊ እንደመሆነ መጽሐፍ ቅዱስ ላይ ከሄድን የቁርአኑንም እንደዛው ነው ያስባለውና እነ ሉቃስ አይነት ሐዋርያ ዶክተር ናቸው የሚገርሙና ሐዋርያ ነው ሐኪም ነው ፊዚሻን ነው እነ ጳውሎስ አይነቶች እነ ጢሞቴዎስን ለሆድ ህመም ይሄን ተጠቀም ብሎ ሲያክሙት ያለ እና ህክምና መጽሐፍ ቅዱስ ላይ ቦታ የለው ማለት አይደለም ህክምና ባለ መድኃኒቶች ዞሮ ሰዎች ተቸግሮ መጥተው ነው የተፈወሱት የሚል መጽሐፍ ቅዱስ ላይ የተጻፈ ነገር ታነባለና ሃይማኖት ላይ ህክምና ላይ ምን የሚጋጭ ነገር የለውምና ግን ወደ አድሎ ስንመለስ ወደ መገለል ስንመለስ እስከ ባለሙያ ድረስ ይደርሳል ሊፈልግ ነው እና ከፍተኛ ነውና እነዚህ የተዛቡ አመለካከቶች ስራ መስራት አይችልም ቅድም የተወሰነ ነገር ለመጥቀስ ሞክሬያለሁ አቅም የለውም አይምሮ አይሰራም እብድ ነው ክሬዚ ይሉታል ውጭ ሀገር ላይ እንደዚህ አይነት ስያሜዎች ይሰጣሉ የተለያዩ በጣም ጥሩ ያልሆኑ ስሜት የማይሰጡ ስያሜዎች ይሰጡና ይገለላሉ ማለት ነው ስራ ላይ እንዳይወዳደሩ ስራ ላይ አይምሮ ጤና ችግር ያለባቸው ሰዎች በስርዓት ከታከሙና ገዛ ከተደረገላቸው እንደማንኛውም ሰው ውጤታማ ሆነው ስራ ሰርተው መኖር እንደሚችሉ ብዙ ማረጋገጫዎች አሉ ትዳር መስርቶ ልጅ ወልደው በስርዓት ትዳር መምራት እንደሚችሉ ብዙ ማረጋገጫዎች አሉ አርሰው ነግደው ህይወታቸውን በስርዓት መምራት እንደሚችሉ በተለያዩ መንገዶች ውጤታማ መሆን እንደሚችሉ ብዙ ማረጋገጫዎች አሉ ግን ይገለላል ማለት ነው አይምሮ ጤና ችግር አለበት ከተባለ እድሎች ሁሉ ይከለከላሉና ያ ነገር ትክክል አለ መሆኑን ለህክምናም ከፍተኛ እንቅፋት እንደሚሆን ከራሱ አልፎ ሰው ራሱን አሸንፎ ራሱን አሳምኖ ወደ ህክምና ሊመጣ ሲል ጓደኛው ቤተሰቡ እና ደግሞ የስራ ባልደረባው ትዳር አጋሩ የተለያየ ዙሪያ ላይ ያለው ደግሞ ይዟል ማለት ነው ዳይቨርት ያደርጋል እየመጣ መንገድ ላይ ይመለሳል ማለት ነው ወደ ሊያቦት ከዛ መጨረሻ ላይ እንዳልኩ ጤና ተቋም ላይ አንዳንድ ሰዎች እስከ ስፔሻሊስት ደረጃ ድረስ አይምሮ ጤና እክል ላይ ያለው አመለካከት የተዛባ ሆኖ ሊገኝ ስለሚችል ማህበረሰቡ ይሄን ሁሉ ማወቅ ያስፈልጋል ለማለት ፈልጌ ነው መልካም እንግዲህ ከሆነ እንዴት ነው ማየት ያለብን ጉዳቱ በጣም ሰፊ ነው ምክንያቱም ሰው ወደ አይምሮ ህክምና ሄድ ሲባል በተለያየ መንገድ እንግዲህ በብዙ መንገዶችም ስለምናይ ነውና ሆስፒታል ላይ አይምሮ ህክምና ታይ ሲባል የሚሰማው ስሜት አለ ጤናማ ማርወቅ እንግዲህ ካመለካከቱ ይመጣናቸው እነዚህ ነገሮች መታከም ግን አለ ከመሙስ ጋር ግን ያለው ከዛ ባለፈ ደግሞ እንደማንም መታከም የሚችል ነውና እሺ ጉዳቱን እንመልከት እነዚህ የተዛቡ አመለካከቶች ምን አይነት ጉዳት ነው የሚመጡት ምክንያቱም በብዙ መንገድ ከቤት ላይ ታስሮ የሚኖሩ ሰዎች ሊኖሩ ይችላሉ ሌላምና እሺ ጉዳቱን ከግለሰቡ ተነስቶ ቤተሰብን ማህበረሰብን አያይዘን የሚያስከትለውን ጉዳት እንመልከተው አዎ አመሰግናለሁ ስለዚህ ምንድነው የሚሆነው እንዳልነው ጊዜ በቆጠረ ቁጥር ህክምና ላይ የሚመጣው ውጤት ላይ የሚያሳድረውን ተጽዕኖ አንድ ቁጥር ላይ እናያለን እንደ ባለሙያ በቆየ ቁጥር ብዙ ጊዜ ባስቆጠረ ቁጥር ወደ በጊዜ ቶሎ ወደ ህክምና ባልመጡ ቁጥር ለውጥ የማምጣት እድላችን እየቀነሰ ይሄዳል ማለት ነው የማሻል የማዳን ወደ ስራ የመመለስ እድላችን እየጠበበ ይሄዳል ማለት ነው እሱ አንደኛው ነው ሁለተኛው በስነ ልቦና ላይ በህክምና ውጤት ላይ የሚያሳድረው በዚህ መንገድ ጠቅለል ተደርጎ ሲገለጽ ማለት ነው እንዳይመጡ ማድረግ ነው አንደኛው ከመጡም ግን ዘግይቶ መምጣታቸው ነው የሚሆነው ሲዘገዩ ያለውም ይሄ ነው እንመለሳለን መስመር ላይ ተመልካች አለ ጤና ይስጥልን ተመልካቻችን አብሮ ይስጥልን ሰላም ነው እግዚአብሔር ይመስገን ማን በልከት ነው የሚደውሉት እግዚአብሔር ይመስገን ከሐዋሳ ነው እስኪ ምናልባት ከቴሌቪዥን አካባቢም ካሉ ይቆይ ከሐዋሳ ነው እሺ ይቀጥሉ ሐሳቦትን ስለ አእምሮ ህመም ላይ ሐሳብ ያነሳን ነው አመለካከት ላይ እኔ አእምሮ ቴሌቪዥን ካለ በደንብ ይሰማችኋል ለምናገሩትና ከኛ ጋር ብቻ ይገናኙ በደንብ ይሰማችኋል አይደል እናገርም ይሰማል ቴሌቪዥን ካለ ቴሌቪዥኑ ይዝጉት ቴሌቪዥኑን ይዝጉት ቴሌቪዥን ይዝጉትና እሺ ጥያቄዎትን ያንሱልን እንትን ነው ያለው በሽተኛ ነው እና መንስኤዎቹን አውቃለሁ አሁንም ህክምና እየሰጠሁ ነው እና አሁን በቅርብ ታክሜ
ለ15 ቀን መድኃኒት ሰጥተውኝ በቀን አንዳንድ የሚባል 15 ቀን በኋላ ተመለሰና ብለውኝ እና የሚያደርገኝ ያዳመጣችሁ ማለት ይቀጥሉ እያሰማን የሚያደርገኝ ምንድን ነው? አንድ ህመሙ ሲነሳብኝ እንደ ዱዳ ዝም ያሰኛል። ሁለተኛ ፈሰሰ ውሃ ማንሳት አልችልም በሽታው ሲነሳብኝ። ሶስተኛ እንቅልፍ ይበዛብኛል ድባቴ ቀንም ሌሊትም ልተኛበት ጊዜ አለ። እንቅልፍ በጣም ይበዛብኝ። ሌላው ደግሞ እንቅልፍ በሚባልበት ሰዓት ተስፋ ቆርጣለሁ። ራስን ለማጥፋት እስከመፈለግ ድረስ ተስፋ ቆርጣለሁ። እንደገና እታወካለሁ፣ እረበሻለሁ፣ እናወጣለሁ፣ እታቀቃለሁ፣ እሸማቀቃለሁ፣ እጨነቃለሁ፣ እጠበባለሁ፣ እሰጋለሁ፣ እፈራለሁ፣ እደነግጣለሁ፣ እጠቀጣለሁ። ሌላው ደግሞ ቅድም እንደነገርኳችሁ መንስኤዎችን በደንብ ነው የማውቀው ለዚህ የዳረገኝ። አሁን ምናልባት ጊዜ አይበቃም ብዬ ለእናንተ ደረጃ እና ሌላው ደግሞ ምንድነው አሁን የበሽታ እኔ የጀመረኝ ከ17 ዓመት ጊዜ ጀምሮ ነው የምልክት ያሳየኝ። አሁን የ64 ዓመት ሰው እና እጆቼ ሁሉ ይንቀጠቀጣሉ። ቡና ስጠጣ ውሃ ስጠጣ እና የተለያየ ነገር እጆቼ ይንቀጠቀጣሉ። ይሄው ነው። አመሰግናለሁ። ዶክተር የምታነሳው ጥያቄው ምንድነው? ዋና ጥያቄያቸው ምንድነው? ዋና ጥያቄው ምንድነው? አሁን መጠየቅ የፈለጉት ማወቅ የፈለጉት ዋና ጥያቄው ምንድነው? አይ አሁን ምን ማድረግ አለብኝ? ኦኬ ምን ማድረግ አለብኝ ነው? እሺ እናመሰግናለን። መልካም እናመሰግናለን። ከኛ ጋር ይሁኑ። እሺ የተወሰነ መቆራረጥም ስለነበረው መሃል ላይ የገቡበትን ጥያቄዎችን እንተላላችሁ በኋላ እናነሳቸዋለን፣ ሐሳቦችን እናነሳቸዋለንና እንግዲህ ጉዳቱ በጣም ሰፊ ነው የሚሆነው። ያንዳንዱ ግለሰብ በተለያየ መንገድ ሊታወቅ ይችላል። እንደ ማህበረሰብ እሱን እያነሳን ነበር ዶክተር። ሕክምና ላይ ያለው ለውጥ ላይ የሚያመጣውንም አንስቻለሁ። ስነ ልቦና ላይ ማንሳት ፈልጌ ነበር ማለት ስልክ የገባብኝና ሰው ስለ ጤናው ያለው አመለካከት ስለ ችግሩ ያለው አመለካከት በማህበረሰቡ ዘንድ ያለው እይታ የመገለሉ ለሕክምና ላይ ሊሄድ ሊታይ ሲያስብ ከፍተኛ ተጽዕኖ ያደርጋል ማለት ነውና በህይወት ላይ የገጠሙኝ በጣም የተለያዩ አጋጣሚዎች አሉ። ያው ሰዓት ስለሌለ ብዙ መዘርዘር አልችልም እንጂ ዶክተር አንድ ስልክ አለ ስንቀበልና ይበቃናል ካለን ሰዓት አንፃር። ጤና ይስጥልን ተመልካቻችን። አውሮ ይስጥልን። ማን በል ከየት ነው የደወሉት? መምህር በላቸው ዋሴ ይባላል ተወረታ። ስለ አእምሮ ህመም ላይ ያሉ አመለካከቶችን አንስተን እየተወያየን እንገኛለን። ያሉትን ሐሳብ እስኪ አጋሩን። እሺ አመሰግናለሁ። በቅድሚያ ከዚያ በመቀጠል ያው የስለ አእምሮ ህመም የምሰጠው ሐሳብ እኔ ልጆች በማህበረሰቡ ዘንድ ተቀባይነት እንዲያገኙና ሄሎ ይቀጥሉ። የሰሙኝ ነው? እየሰማን ነው። እና እድሉን ካገኙ በቃ በንግድም በትምህርትም መስራት እንደሚችሉ ዋናው ነገር እድሉን ማግኘት አለባቸው ነው። በቃ እነሱ ለምሳሌ አእምሮ ህመም ለምሳሌ ወደ ትምህርት ቤት ከመጡ እና መብታቸው ከተገበረ የተሻለ ቦታ እንደሚደርሱ ገልጻለሁ። መልካም ስለደወሉልን እጅግ አድርገን ነው የምናመሰግነው። ከኛ ጋር ይሁኑ። ዶክተር ሰዓታችንም እየሄደ ስለሆነ ቀደም ያለ ሐሳቦችን ከስነ ልቦና ጋር ያሉትን ሐሳቦችን ያነሳለን። ስለዚህ ያው መገለሉ እንዳይታከሙ እንዳይታዩ የሚደርሰው ተጽዕኖ የሚሰጠው ስያሜ ያለው አመለካከት እንዳይታከሙ ማድረጉ አንደኛው ነው። እንዲዘገዩ ማድረጉ ሁለተኛው ነው። ከዘገዩ በኋላ ለሕክምና የሚሰጠው ምላሽ ላይ የሚያሳድረው ተጽዕኖ ሌላ ነው። ቀጥሎም ከጀመሩ በኋላ ሕክምናው ከጀመሩ በኋላ እንዳይቀጥሉ ደግሞ ዘላለማዊ ነው፣ ማይቋረጥ ነው። ጎንዮሽ ጉዳቱ ላይ የሚወራው ሱስ ያስይዛል የተባለው እና የተለያዩ ነገሮች ደግሞ ተያይዘው ይመጣሉና መጠነ ሰፊ ነው። ስራ ላይ፣ ውጤታማነት ላይ፣ ህይወት ላይ፣ ትዳር ላይ የሚጠበቀውን እንደ ግለሰብ ህይወቱ ላይ ማሳደር ማድረግ መከወን ያለበትን ነገር አንድ ግለሰብ ቀጥሎ እንዳያከናውን ተያይዞ
አለመታከሙ በበቂ ሁኔታ አለመታከሙ በጊዜ አለመታከሙ ትክክለኛ ሕክምና አለማግኘቱ ትክክለኛ ቦታ አለመሄዱ መጨረሻ ላይ የሚመጣው ውጤት ለማህበረሰብ ለግለሰብ ለሀገር ተጽዕኖ ከፍ ያለ ነው ማለት ነው። መልካም መፍትሄዎች ላይ እናውራ። አሁን ላይ ያለን አመለካከት እንዴት ነው ማየት የሚገባን? መንስኤዎችን አንስተናል ቅድም እንደተዛቡ ሕክምናው ላይ ያለው ነገር አንስተናልና እንዴት ነው እነዚህ ሀሳቦችን መቀየር የሚገባ? ምንስ ሊሆን ይገባል አመለካከታችን? የመጀመሪያው መፍትሄ ማወቅ ነው ብለን ነው እኔን መድረክ የወደድኩት። ለምንድን ነው የሚሰማ ሰው የሚያይ ሰው ይሄን ፕሮግራም የሚከታተል ሰው በተለያየ አጋጣሚ በማህበራዊ ሚዲያም በሌሎች መንገዶችም ተከታትሎ የሚከታተል ሰው የተወሰነ ነገር እውቀት ይይዛል ብዬ ነውና በተለያዩ ጥረት ይደረጋል። በተለያዩ መንገዶች እስካሁን እኛም በግልም በተቋምም በሚዲያም በማህበራዊ ሚዲያም ብዙ ጥረቶች ይደረጋሉና ያ ሁሉ የሚደረጉ ለምንድነው ሰው ቢያውቅ መፍትሄ ይመጣል ነው። አለማወቅ ነው አሁን የኔ አመለካከት ለሳልም ለተቅማጥም ለትኩሳትም ለራስ ምታትም ከተወሰኑ አመታት በፊት የሚሰጠው የስያሜ እኔ ህፃን ሆኜ ያለው የነበረውን አስታውሳለሁ። አሁንም ብዙ አመት ባልኖርም በዚህ 30 አመት 30 ምናምን አመት ሲኖር አንድ 15 እና 20 አመት በፊት ለተለያዩ አካላዊ ህመሞች የሚሰጠውንም ስያሜ ያውቃሉ እና ሰው ሲያውቅ ነው እየለየ እያወቀ ምክንያቶችን እያወቀ መጥቶ ነው ወደ ህክምና በደም መምጣት የጀመረውና ሁሉም አሁን አይምሮ ላይ እንደሚሰጠው ነበር ብዬ ነው ማቆን ቅርብ ጊዜ ድረስ ሌሎች ህመሞችም የአይምሮ ህመም አይነት ስያሜ ይሰጣቸው ነበር። ሁሉ ሰይጣን ነው፣ ሁሉ መንፈስ ነው፣ ሁሉ ቡዳ ነው፣ ሁሉ ክፉ እድል ነው፣ ሁሉ መርገም ነው፣ ሁሉ ኃጢአት በመስራት ነው፣ ቁጣ ነው የነበረውና ያ ነገር አሁን ውጤቱ እየታየ ትምህርት እየተማረ ሰው እየታከመ እያየ ሲመጣ እየተቀየረ እንደመጣ እያየ ስለሆነ ኤችአይቪን ጨምሮ ሌሎች ህመሞችን ጨምሮ ማለት ነው አሁን አይምሮ ላይ የቀረውን ማስቀረት ምንችለው እንደዚህ በመማማር ነውና ምክንያቶች አሉ ነው። አሁን ዛሬ ያነሳነው ዋናው ቁም ነገር ምንድነው? አይምሮ ህመም የራሱ ምክንያት እንደ ሌላኛው ህመም ያለው እዛ ህክምና ያለው ከዛ ለውጥ የሚያመጣ ከዛ ከተወሰኑ ጥቂት ህመሞች ውጪ ሌሎቹ አብዛኛዎቹ በቀላሉ የሚሻሉ ቶሎ ለውጥ የሚያመጡ ብዙ ውጤታማ ህክምናም ያላቸው መሆናቸውን ማህበረሰቡ ቢያቅ ወደ ህክምና ይመጣል ብዬ አስባለሁ። ህክምና አማራጮችም መድኃኒትም የንግግር ህክምናም ማህበራዊ ድጋፍም የተለያዩ አማራጭ ህክምናዎችም እንዳሉ ቢያውቅ መድኃኒቶችም ላይ ያለው አመለካከት ባለሙያ ጠይቆ መረዳት እንደሚቻል እንደዚህ የሚባለው ሱነት ነው። ይሄኛው መድኃኒት እንደዚህ ያደርጋል፣ ይሄ እንደዚህ ይሆናል። ባለሙያ ማስተማር ግዴታም አለበት። እያንዳንዱ መድኃኒት ምን ጎንዮሽ ጉዳት እንዳለው ምን አይነት ችግር እንደሚፈጥር ምን አይነት ለውጥ እንደሚያመጣ መቼ ለውጥ እንደሚያመጣ አሁን እኔ መድኃኒት ሳስጀምር ለታካሚዎቼ እኔ የሚጀምረው መድኃኒት የሚጠበቀው ለውጥ መቼ እንደሚያመጣ ነግራቸዋለሁ። እንቅልፍ ችግር ያለባቸው ሰው የሚመሰጠው መድኃኒት እንቅልፍ በስንት ቀን ማስተኛት እንደሚችል ድብርትና ሌሎች ደግሞ ምግብ ፍላጎት ላይ ሌሎች ያለው ለውጥ የመጣበት ሰው ስሜቱ ላይ ባህሪው ላይ ቅድም እንዳልነው ለውጥ ስለሚያመጣ ያ ነገር መድኃኒት ከጀመረ በኋላ በምን ያክል ልዩነት በምን ያክል ጊዜ ለውጥ ሊያመጣ እንደሚችል እንደየግለሰብና እንደየሰው አንዳንድ እንደየመድኃኒቶቹ ቢለያይም ጠቅለል ያለ ሐሳብ እናስተምራለን። ያንን ማስተማር ያንን ማወቅ ለመታከምም ለክትትልም ለተለያዩ ነገርም ያግዛቸዋል ብዬ ስለማስብ ማወቅ አለባቸው ነው። መልካም። ስለዚህ መንስኤውም ልክ እንደማንኛውም ሁኔታ ስነ ልቦናዊ ስነ ህይወታዊ ከዛም ባለፈ በተለይ ከአንጎል ጋር የተገናኙ ነገሮች ጋር ከመዛነፍ ጋርም እያነሳልን ነበርና መድኃኒቱን በተመለከተ እንደማንኛውም ሁኔታ በደም የሚታከም በራሱ ጊዜ የሚቋረጥ የረጅም ጊዜ ሊኖር ይችላል፣ የአጭር ጊዜ ሊኖር ይችላል። ባለሙያ ማማከር እንደሚገባም ነው። እንደዛ ነው መሆን ያለበት። እንደዛ መልካም። እስቲ ወደ ደዋዮቻችን ሄደና እንደው የአእምሮ ህመም ከሰው ሰው ይተላለፋል ወይ የሚል ጥያቄ አንስተውልናል። በጣም ይገርም ነው። ቅድም አንዱ ማንሳት የነበረብኝ ጤና ባለሙያዎች ላይ አንደኛው ሐሳቤ እሱ ነበረ። አምልጦኝ ተመልካቻችን አስታውሶኛል። በጣም የተዛባ አመለካከት አለ። ተማሪዎችና አንዳንድ አጋጣሚዎች ላይ ስለማስተምር የአእምሮ ጤና ከሰው ወደ ሰው ይተላለፋል ወይ ብዬ ጠይቄ በጣም የሚያስቅ መልስ አግኝቼ አውቃለሁና እቺ በጣም የተዛባ አመለካከት ያለበት አካባቢ አንደኛው ይሄ ነው አእምሮ ጤና ላይ። ስለዚህ አእምሮ ጤና ጉንፋን አይደለም፣ አእምሮ ጤና ወይ ሳል ህመም አይደለም። አእምሮ ጤና ተቅማጥም ከሰው ወደ ሰው ይተላለፋል የሚገርመውና በደም ይተላለፉ ህመሞች አሉ። ከእጅ ከአፍ ወደ ከዛ ወደ ጨጓራችን ውስጥ ገብቶ ባክቴሪያዎች ቫይረሶች የሚያመጣቸው ህመሞች አሉ።
የተለያዩ ምክንያቶች አሉ ህመሞች እስከ ሰው የሚተላለፍበት አይምሮ ጤና ግን እንደዛ አይደለም ሰው ግን አያውቅምና ጤና ባለሙያ ምን ይልሃል ይመጣና ዶክተር ማቴዎስ ለምንድነው አይምሮ ህክምና ላይ የገባኸው እሺ ምንድነው ችግሩ አንተም ትታመማለህ አሁን ቀደም ደዋያች ምንድነው የሚለው አስተማሚዎች ይታመማሉ ወይ አስተማሚዎች ማህበራዊ ጫና ይኖራቸዋል ኢኮኖሚ ላይ ጫና ይኖራቸዋል መታመሙ ስነ ልቦና ላይ ጫና ያሳድራል እሱ አይካድም ግን ያ ማለት ግን ህመሙ ቀጥታ ከዛ ሰው ወደዚህ ሰው ይተላለፋል ማለት ነው ሐኪሙ ያክማል በቀን 80 60 90 ምናምን ሰው አክማሉ አንዳንድ ቀን ተመላላሽ ላይ ታክሙ ላይ 20 30 ሰው በየጊዜው ራውንድ አደርጋለሁ ያንዱም ህመም ኔጋስ ካውን አልተላለፈም ሊተላለፍ አይችልም ነገር ግን ከዘር ተያይዘው የሚመጣ የተወሰነ ሪስክ አለ ወላጅ አባትና ታማሚ ሲሆኑ ለልጆች መተላለፍ እድላለው ምሎ አለ እንጂ አይተላለፍም የተዛባ አመለካከት ነው ማለት መልካም ከሐዋሳም ይደወሉልን አሉና በጣም እንቅልፍ እንደሚቸገሩ የሳቸውን ሐሳብ እስኪ አዎ አልጠየቅናቸውም እንጂ ህክምና ተቋም ያልሄዱ እንደሆነ መሄድ አለባቸው ነው ብዙ ከአይምሮ ጤና እክል ጋር የሚመስሉ ጠንከር ያሉ ምልክቶች ስላሉ ጤና ተቋም መሄድ ህክምና ባለሙያ ማማከር እንዳለባቸው መፍትሄ እንዳላቸው ማወቅ አለባቸው የሚል ሐሳብ አለኝ መታከም አለባቸው ነው መልካም እንግዲህ ከወራታም ከተማሪዎች ጋር ያያይዙ ሐሳቦችን አነስተውልናል ተማሪዎች ላይ በደም መስራት ልጆች ላይ በደም መስራት እንደሚጋነስ አነስተውልናልና እንግዲህ ዛሬ ካለን ሰዓት አንፃር በዚህ መልኩ አጠር አድርገን ሐሳቡን አነሳነው እንጂ የአይምሮ ህመም ከፍተኛ ሊነሳ የሚገባል ከመለካከት ጋር ዶክተር ደግሞ ባለን ሰዓት ላይ ቲኒ መሰለ ሐሳብ ስለሰጠህን በተመልካቾቻችን እጅግ አድርገን ነው የምናመሰግነው እኔም በጣም አመሰግናለሁ መልካም ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን አእምሮ ህመም ላይ ያሉ የተዛቡ አመለካከቶችና መፍትሄዎችን በተመለከተ ከዶክተር ማቴዎስ ማሳኔ ጋር ያደረግነው ውይይት ይመስል ነበር ዶክተር ማቴዎስ ማሳኔ በፈለገ ህይወት አጠቃላይ ስፔሻሊስት ሆስፒታል የአእምሮ ህክምና ስፔሻሊስት ናቸው የፕሮግራሙ አዘጋጅና አቅራቢ ነሻምባ ወርቄ ከመላ ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደረስን ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ጤና ይስጥልን